ሰላም ጤና ስጥልን የአዲስ 24 ወዳጆች፣ ዛሬም እንደተለመደው የቲክቶከሩ ጆን ዳንኤል አዲስ መረጃ ይኖረናል። በትግራይ ክልል ለሁለት በተሰነጠቁ የህወሓት ቡድኖች ጦርነት ሊነሳ ስለመሆኑ፣ ኢትዮጵያ በስዊዘርላንድ በሚካሄደው ዓመታዊ ወርልድ ኢኮኖሚክ ፎረም ስብሰባ ለመሳተፏ፣ እንዲሁም አሜሪካ ከዓለም ጤና ድርጅት መውጣቷ የሚሉ የዛሬ አበይት ዝርዝር ዜናዎች ይዘን ቀርበናል። እስከ መጨረሻ ቆይታችን ብትኖሩ እነዚህ የተመለከቱ አዳዲስ መረጃዎች ታገኛላችሁ። ሌሎች ዜናዎች እንዲደርሷችሁም ቻናላችንን ላይክ፣ ሼር እና ሳብስክራይብ እንዳትረሱ። ቅድሚያ ወደ ያዝነው መረጃ አለፍን። በቀደሙት ዓመታት ኢትዮጵያ በዳቮስ በስዊዘርላንድ በሚካሄደው ዓመታዊ ወርልድ ኢኮኖሚክ ፎረም ስብሰባ ላይ ዋና ተሳታፊ ነበረች። አፍሪካን በመወከል ከዓለም መሪዎች ጋር ትደራደር እንደነበረም ይገለጻል። ዛሬን ጨምሮ እየተካሄደ ባለው የዘንድሮ ስብሰባ ላይ የለንም። በምስሉ ላይ እንደሚታየው የጎረቤት ሀገር ሶማሊላንድ ፕሬዝዳንት ጨምሮ በርካታ መሪዎች ተገኝተው የዓለምን ኃይል አንቀሳቃሾች ወይም ፓወር ብሮከርስ አግኝተው ለሀገራቸው ጥቅም እየተንቀሳቀሱ ይታያሉ። የሶማሊላንድ ፕሬዝዳንት በምስሉ ላይ ከዶናልድ ትራምፕ ልጅ ኤሪክ ትራምፕ ጋር ይታያሉ። የግብጽ ፕሬዝዳንትን ጨምሮ የውጭ ጉዳይና የውሃ ሀብት ሚኒስትሩ እዛው ናቸው። የዓለም መሪዎችን አግኝተው እያነጋገሩ ነው። በቀጠናው ካለው ውጥረትና ከሰሞኑ የትራምፕ ንግግር ጋር ተያይዞ የዚህ ውጤት ምን ማለት እንደሆነ ግልጽ ነው። ስለዚህም እዚህ መሳተፉ የግድ ነበር ይላሉ መረጃ ሰጪዎቹ። ነገር ግን ኢትዮጵያ እዚህ ስትሳተፍ እስካሁን አልታየችም። በዚህም ብዙ የዲፕሎማሲ ስራዎች ይቀርዋታል ተብሏል። ጥር 15 ቀን 2017 ዓ.ም ከኮር በላይ ተብለው የሚታወቁ የትግራይ ታጣቂዎች ከፍተኛ አመራሮች በህወሓት አመራሮች በአቶ ጌታቸው ረዳ የሚመራ ቡድንና በደብረጽዮን የሚመራ ቡድን መሰነጣጠቁ ተከትሎ የደብረጽዮን ቡድንን ደግፈው ሰራዊቱ መከፋፈሉ ተከትሎ በአፋር ክልል እነ ጀነራል ጻድቃን ገብረትንሳኤ በበላይነት እንዲሁም በጀነራል ወዲ አንጡሩና ተክላይ አሸብር አዛዥነት ኃይሊ ሰላም ትግራይ ወይም የትግራይ የሰላም ኃይል በሚል በአፋር ክልል በተለያዩ ቦታዎች ከህወሓቱ ሰራዊት እየፈረሱ ሰባስቡ ቆይተዋል። ይህ ኃይል ከጊዜ ወደ ጊዜ በሰው ኃይልና በስልጠና እያደገ መጥቶ በግንባሮች ደረጃ ተዋቅሮ አለፈ ሲልም ውጊያ እስከ መግጠም መድረሱ የሚታወቅ ነው። ሰሞኑን ይህ ኃይል የተለያዩ ስልጠናዎች እየወሰደ ወታደራዊ አደረጃጀቱ ወይም ቼን ኦፍ ኮማንዱ ዘርግቶ ወደ 4 ግንባሮች ማደጉ ተገልጿል። በዚህ ሳምንት በልዩ ኮማንዶና የተለያዩ አይነት ስልጠናዎች ያስመረቃቸው ተዋጊዎች በማህበራዊ ሚዲያዎች የለቀቀ ሲሆን በቅርቡ ወደ ውጊያ ለመግባት ዝግጅት እንዳለው የሚያሳዩ ምልክቶችም ከሰራዊቱ አመራሮች ንግግር ለመረዳት ተችሏል። በአንድ ልዩ ኮማንዶ አሃዱ ስልጠና የተገኙ የምስራቅ ግንባር አዛዥ ኮሎኔል ንጉሰ ገብረ ጨርቆስ ወይም አቦይ ከዚህ በኋላ ለግዳጅ ዝግጁ ሆናችኋል፣ ግዳጅ ይሰጣችኋል ሲሉ ተሰምተዋል። በቅርቡ በትግራይ ክልል የእርስ በርስ ጦርነት እንዳይነሳ ብዙዎች ስጋት ላይ መሆናቸውም ተገልጿል። በተመሳሳይ ዜና በትግራይ ክልል የሰብአዊ መብቶች ሁኔታ እየተባባሰ መምጣቱን የቅርብ ጊዜ ዘገባዎች አመለከቱ። ይህ አዝማሚያ በከባድ ጥሰቶች ይፈጸማል። ይህም የዘፈን መታሰር፣ የተገደዱ መጥፋቶችና አካላዊ ጉዳቶች በግለሰቦችና በማህበረሰቦች ላይ ከፍተኛ ጭንቀት ያስከትላል። በዚህም ፊልሞን ገብረ ህይወት ከ5 ወራት በፊት በመቀለ ከተማ ወደ መኖሪያ ቤቱ በመሄድ ላይ እያለ ታፍኖ መወሰዱ ተሰምቷል። አሁን ያለበት ሁኔታም የት እንዳለም አይታወቅም። ሌላኛው ደግሞ በኤርትራ መንግስት የፖለቲካ ተቃውሞ የሚታወቀው ኤርትራዊ ዮሐንስ አብርሃ በመቀሌ ታፍኖ መወሰዱ ተሰምቷል። አሁን ያለበት ሁኔታም የት እንዳለም አይታወቅም። የትግራይ ህዝብ ነጻ አውጪ ግንባር ህወሓት የረጅም ጊዜ አክቲቪስትና ደጋፊ የሆነ እንዲሁም የጽምዶ መስራች ብርሃነ ገብረ እግዚአብሔር ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽረ ከተማ ታፍኖ መወሰዱ ተዘግቧል። ይህ አሁንም ያለበት ሁኔታና የት እንዳለ እስካሁን አልታወቀም። ብርጋዴር ጄኔራል ጎሽ ገብረ በትግራይ ወታደራዊ ክንፍ ከቀናት በፊት ታስረው እንደነበር ተዘግቧል። ፍርድ ቤትም አልቀረቡም። የታሰሩበት ቦታም አልተረጋገጠም። መከላከያው የታሰረው በወታደራዊ ጥሰት ምክንያት እንደሆነ ሲገልጽ በጥር 2025 በትግራይ ወታደራዊ መዋቅር ውስጥ በአብላጫ ውሳኔዎች ማፈግፈግ ተከትሎ ከኃላፊነታቸውና ከአባልነታቸው ታግደው እንደነበር ይታወቃል። እነዚህ ጉዳዮች ያለ አግባብ ነጻ መውጣትን በተመለከተ ለቀረቡ ውንጀላዎች አስተዋጽኦ ያደርጋሉ። የታሰሩት ወይም ጠፍተዋል ተብለው ሪፖርት የተደረገላቸው ሰዎች ህጋዊ መሰረት ቦታና ሁኔታ ላይ ይፋዊ መረጃ ለመኖር ቋሚ የሰብአዊነትና የህግ ስጋት ሆኗል ተብለዋል።
ጆን ዳንኤል ዛሬ የዞልን የመጣው ዜና ደግሞ የህመሙን ስቃይ የሚያስረሳ ታላቅ የልማት ስራ ነው። ታዋቂው ቲክቶከር ጆን ዳንኤል ሰው ለመርዳት ሰው መሆን በቂ ነው በሚል መርህ በኦሮሚያ ክልል ለ10,000 ወገኖች የሚሆን ግዙፍ የንጹህ ውሃ ፕሮጀክት አስጀምረዋል። የመጠጥ ውሃ ችግር በከፍተኛ ደረጃ በሚታይበት የአርሲ አካባቢ በመገኘት የከርሰ ምድር ውሃ ማውጣት መቻሉ እጅግ የሚያስደንቅና የሚያኮራ ጀብዱ መሆኑን ተገልጿል። ራስን አሞ ለሌሎች መድኃኒት መሆን ማለት ይህ ነው። ህመም ውስጥ ሆኖ ለህዝብ ችግር መድረስና ውሃ ህይወት ነው እንዲሉ ለተጠቀሙ ህዝብ ንጹህ ውሃን ማፍለቅ የጀግነት ጥግ ነው። የውሃ እጥረት የዝናቡን ጉሮሮ በደረቀበት አካባቢ ይህን መሰል የህይወት ውሃ ማግኘት ከቃላት በላይ የሆነ በረከትና እፎይታን የሚሰጥ ነው ይላሉ የአካባቢው ነዋሪዎች። ጆን ዳንኤል ሰው ከተፈተነ በኋላ ነው የሚጠነክረው የሚለውን አባባል በተግባር ያሳየን ድንቅ ወጣት ነውም ብለዋል። የእግዚአብሔር ፈውስን ብቻ ሳይሆን ለሌሎች የሚተርፍ ጉልበትም ሰጥቶታል። ይህ የተቀደሰ ተግባር ለሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎች ትልቅ ትምህርት ሆኗል ተብለዋል። ወደ ውጭ ስንሄድ ደግሞ በፊንላንድ የተገኘው አዲስ የገመድ ነጻ ኤሌክትሪክ ማስተላለፊያ ቴክኖሎጂ ግኝት ነው። በፊንላንድ የሚገኙ ሳይንቲስቶች የድምጽ ሞገዶችን፣ ሌዘርንና የሬዲዮ ሞገዶችን በመጠቀም ኤሌክትሪክን በአየር ላይ ማስተላለፍ ችለዋል። ይህ ኮስቲክ ሽቦዎች ወይም አኮስቲክ ዋየርስ የተባለ አዲስ ግኝት ሲሆን ቤቶችን፣ ኢንዱስትሪዎችና የነገሮችን በየነ መረብን ወይም አይኦቲ ያለ ፕለግ ወይም ተራ ኬብሎች በመጠቀም ረገድ ከፍተኛ ለውጥ ሊያመጣ ችለዋል። ሙከራው የመሩት በሄልሲንኪ ዩኒቨርሲቲና ከኦሉ ዩኒቨርሲቲ የተውጣጡ የባለሙያዎች ቡድኖች ናቸው። ይህ አኮስቲክ ሽቦ ኤሌክትሪክን ለመምራት ከፍተኛ ኃይል ያላቸውን አልትራሶኒክ የድምጽ ሞገዶችን ይጠቀማል። የግኝቱ ቁልፍ ነጥቦቹም የማይታዩ መስመሮች። ይህ ዘዴ በአየር ላይ ልክ እንደ ሽቦ የሚያገለግሉ የማይታዩ መስመሮችን ይፈጥራል። የኤሌክትሪክ ብልጭታዎች ስፓርክስ ያለምንም አካላዊ ንክኪ በእነዚህ አልትራሶኒክ መስመሮች ላይ በአግባቡ ይጓዛሉ። የሌዘርና የሬዲዮ ሚና ሌዘር ብርሃን ወደ አነስተኛ የኤሌክትሪክ ኃይል በመቀየር በደህና እንዲደርስ ሲያደርግ፣ የሬዲዮ ሞገድ መሰብሰቢያ ዘዴ ደግሞ በአካባቢው የሚገኙ ጥቃቅን የኃይል መጠኖችን ወይም ማይክሮዋትስ ያሰባስባል። የቴክኖሎጂው ደረጃ ደግሞ ምንም እንኳ ለስልኮች የገመድ አልባ ቻርጅ ቴክኖሎጂ ቢኖርም ፊንላንድ እውነተኛ ኤሌክትሪክን በአየር ላይ በስኬት በመላክ ረገድ ግንባር ቀደም ሆና ተገኝታለች። አሜሪካ የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት አባልነት በይፋ ለቃ ወጥታለች። ውሳኔው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት ሀገራቸው ድርጅቱን ለቃ እንደምትወጣ የሰጡትን ማስጠንቀቂያ ተከትሎ ተግባራዊ የተደረገ ነው ተብለዋል። ትራምፕ ከዓመት በፊት በፈረሙት ፕሬዚዳንታዊ ትዕዛዝ ድርጅቱ ከኮቪድ ወረርሽኝ ወቅት ለቻይና ያደላ ነበር በሚል መውቀሳቸው አይዘነጋም። የአሜሪካ ከድርጅቱ መውጣትም የዓለም ጤና ድርጅትን ትልቅ ለጋሽ ያሳጣዋል ተብለዋል። የተከበራችሁ የአዲስ 24 ወዳጆች ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። የዛሬ ዜናዎቻችን እነዚህ ነበሩ። በነገው ዕለት በአዳዲስ ዜናዎች እስክንገናኝ መልካም ጊዜ።